It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክብር ይስጥልን እንላለን። ወደ ጉዳዮቻችን ስንመለስ ቅድሚያ ከምንሰጣቸው ነገሮች መካከል አንደኛው ምን ጉድ ነው የሚያስብል ወሬ ተሰምቶ ነበረ። ይሄ ወሬ ማንቸስተር ዩናይትድንና የማንቸስተር ዩናይትድን የተጫዋቾች ዝውውር ይመለከታል። ማንቸስተር ዩናይትድ በዚህ ክረምት የተሻለ የዝውውር ተሳትፎ እንዲያደርግ፣ ዝውውሮቹን ቶሎ ቶሎ እንዲያጠናቀቅ፣ በተለየ ሁኔታ ደግሞ ካዚሜሮን ስለሚያጣ የመሃል ክፍሉ ላይ ራስን የማጠናከር ስራ እንዲሰራ ይጠበቃል። ይህንን በማድረግ ረገድ የማንቸስተር ዩናይትድ የሥራ ኃላፊዎች ኦማር በራዳን ጨምሮ በትክክልም ይህንን እናደርጋለን፣ ቢያንስ 2 ቢበዛ ደግሞ 3 የመሃል ክፍሉን በሚገባ የሚያጠናክሩ ለአሰልጣኙም አማራጭ የሚሰጡ ተጫዋቾች ወደ ኦልትራፎርድ ይመጣሉ ብለው ነግረውን ነበረ። እኛም እውነት ለመናገር አምነናቸዋል። እዚህ አመኔታ ላይ የመጣንበት 2 ምክንያት፣ 1 2025-26 የውድድር ዓመት የዩናይትድ የመጨረሻ 17 ጨዋታዎች የዩናይትድን 2026-27 የሚያስናፍቁ ነበሩ። ምክንያቱም ማንቸስተር ዩናይትድ ውጤቱ፣ ማንቸስተር ዩናይትድ የሜዳ ላይ ብቃቱ እና የካሪክ ማንቸስተር ዩናይትድ ቤት ያመጣቸው የሚታዩና የሚመሰከርላቸው ለውጦች በዩናይትድ ቤት ውስጥ ተጨማሪ እና ከፍ ያለ ቁርጠኝነትን እንድንጠብቅ ቢያደርጉን ልክ ነው የሚል ነው። ሁለተኛው የውድድር ዓመቱ አልቆ የዝውውር መስኮቱ ግን ከመከፈቱ አስቀድሞ ከማንምም ቀድሞ ማንቸስተር ዩናይትድ ኤደርሰን የሚባለን ብራዚላዊ ተጫዋች ከአታላንታ እንዳስፈረመ፣ ዝውውሩን ለመጨረስ የሚያስችለው ስምምነት ሙሉ በሙሉ እንደተጠናቀቀ፣ የ5 ዓመት ኮንትራት ተጫዋቹ በኦልትራፎርድ እንደሚፈርም፣ ለአታላንታ ማንቸስተር ዩናይትድ 38 ሚሊዮን ፓውንድ እንደሚከፍል አዶንሱን ጨምሮ ምናምን እየተባለ ተዘገበ። የዚህን ተጫዋች ዝውውር ለማጠናቀቅ ጁላይ ላይ ነው መሆን ያለበት። 2 ምክንያት፣ 1 ይሄ ተጫዋች የአታላንታ ክለብ ነው በባለቤትነት የያዘው። የጣሊያን የዝውውር መስኮት ደግሞ ጁላይ ላይ ነው የሚከፈተው። ስለዚህ ማንቸስተር ዩናይትድ የእነሱ የዝውውር መስኮት እስኪከፈት ድረስ መጠበቅ አለበት። ኤርሊ ጁላይ ላይ ያንን ያደርጋል ተባለ መጀመሪያ። ይሄ ተብሎ ደግሞ እንደገና ሲጠበቅ በድንገት አንድ የብራዚል ብሔራዊ ቡድን ተጫዋች ጉዳት ሲያጋጥመው አንቸሎቲ ጠሩት ኤደርሰንን። በቃ ስለዚህ ጁላይ ላይም ብቻ ሳይሆን ብራዚል የዓለም ዋንጫ ቆይተው እስኪጠናቀቅ ድረስ ይሄ ዝውውር ያው አልቋል። በሁሉም ነገር የልጁ ሕክምና ምርመራ ማድረግ እና የቀሩትን በጣም ጥቂት የሚባሉ ጉዳዮችን ማከናወን ነው ተባለ። እሺ አሁን ድንገት ምን እንዳመጣው ከየት እንደመጣ ያልታወቀ ግን ዱብዳ የሆነ ወሬ ተሰማ። የማንቸስተር ዩናይትድ ኤደርሰንን ከአታላንታ ለማስፈረም ደርሶት የነበረው ስምምነት ፈረሰ የሚል፣ ኮላፕስ አደረገ የሚል፣ ባለበት የለም የሚል ወሬ ተወራ። ይሄ አስገራሚ ነው። አጋጥሞ ያውቃል። ያልተጠበቁ ጫፍ የደረሱ ኦልሞስት አልቀዋል የተባሉ ዝውውሮች ከሽፈው ያውቃሉ። ማንቸስተር ዩናይትድ እውነት እንዲህ ያለው መክሸፍ አጋጠመው ወይ የሚል ሳያስገርም ሊያልፍ የማይችል ያስገርማል። በጣም ምናልባትም ያስደነግጣል ዜና ሆነ።
ለምንድን ነው ይሄ ዜና የሚያስደነግጠው ሲባል አንድ ማንቸስተር ዩናይትድ ራሱን መሀል ክፍል ላይ ለማጠናከር ኤደርሰንን ሲያስፈርም ኤደርሰን ማለት ከዚህ በፊት ማንቸስተር ዩናይትድ ቤት ተጫውቶ እንደሚያውቀው ሌላኛው ብራዚላዊው እንደ ፍሬድ ማለት ነው ተባለ። ፍሬድ አይታክቴ ነው፣ ኤደርሰንም እንደዛው ነው። 3 ቀን ሙሉ ይሮጣል አሉ ያሉትን ነው። እንዲህ ያለ ሮጦ የማይጠግበን ተጫዋች በጣም በጣም ቆንጆ በሚባል ዋጋ የራሱ ሲያደርግ አዘ ሴም ታይም ደግሞ የአታላንታ ደጋፊዎች ይሄ ልጅ ጥሏቸው እንዳይሄድ ይፈልጉ ለክለባቸውም ጥያቄ ያቀርባሉ ተባለ። ለምን ሲባል ልጁን ይወዱታል። ታዲያ ለምን አልቆየላቸውም ሲባል ውሉ ሊያበቃ ነው። ይሄ ልጅ የማይረባ ስለሆነ አይደለም በ38 ሚሊዮን የተገዛው፣ ይሄ ልጅ ውሉን ሊጨርስ ስለሆነ ነው። ከዛ ከሱ ከፍ ያሉ የማንቸስተር ዩናይትድን የመሀል ክፍል በዋናነት ዶሚኔት ያደርጋሉ የሚባሉ ተጫዋቾች ወደ ኦልድ ትራፎርድ እንዲሄዱ ነው ተስፋ ሲደረግ ነበር። ስለዚህ ይሄ ፈረሰ ሲባል ቤስት ዲል ነው ለዩናይትድ ሲባል ስለተሰማ ያስደነግጣል። ሁለተኛው ማንቸስተር ዩናይትድ ሌሎች ቶፕ የሚላቸውን ታርጌቶቹን አጥቷል። ማቲያስ ፈርናንዴዝ የለም፣ ኤሊየት አንደርሰን የለም፣ ሳንድሮ ቶናሊም የለም። ስለዚህ ኤደርሰንንም የሚያጣ ከሆነ እንደገና መሀል ክፍሉ ላይ ከዜሮ ሊጀምር ነው። አለመደንገጥ አይቻልም። ምንድን ነው ፈረሰ ብሎ እንዲያስወራ ምክንያት ይሆናል? የሕክምና ምርመራው ማድረግ ነበረበት ካሉት ቀን ዘገየ ነው አንድ። እኔ በቃ የተሰጠ ምክንያት ያየሁት እሱን። አዎ እኔም ያየሁት እሱን ነው። መጀመሪያ ላይ በጣም ያስደነግጥ ነበረ አይደል? እኔ ለምን በቃ ይሄ ያለቀ በቃ ኦፊሻል እስከሚሆን ብቻ የምጠብቀው ነገር ነው እንጂ የማንቸስተር ዩናይትድ እና የዚህ ተጫዋች ጉዳይ አልቋል፣ ነገሮች ወደ ኋላ ይመለሳሉ ብለን የምጠብቅበት አይደለም። እና ግን ሜዲካል እዛው ባለበት በዓለም ዋንጫው ላይ እየተሳተፈ ስለሆነ እዛው ባለበት ይደረጋል የሚሉ መረጃዎች ወጥተው ነበረ እና ያ የሜዲካል ይደረግበታል የተባለው ጊዜ ሳይደረግ ሲያልፍ ነው እነዚህ አይነት የተለያዩ መረጃዎች ከተለያዩ ምንጮች ሲወጡ ያየ ነው። እና እንደውም እኔ መጀመሪያ ላይ የመሰለኝ ነገር ሜዲካሉ ያልተሳካ አይነት ነገር ምናልባት እንከን ተገኝቶበት ነበር የመሰለኝ። ግን ከዛ በኋላ አንዳንድ ሪፖርቶች ላይ ሳይ በተባለው ጊዜ ሜዲካሉ መደረግ አልቻለም። በቃ የዓለም ዋንጫ ተሳትፎ ላይ ስለሆነ የበለጠ ፎከስ ማድረግ ያለበት በብሔራዊ ቡድን ውስጥ ስለሚያሳልፈው ጊዜ እና በቀጣይ ስላሉበት ጨዋታዎች ነው እና በዛ ምክንያት ይሄ የሕክምና ምርመራ አልተደረገም ተብሏል። ትላንትና ተቀይሮ ገብቶ የተወሰኑ ደቂቃዎችን ተጫውተዋል እንዳየነው ከሆነ። ከዛ በኋላ ግን አሁን በቀጣይ የሜዲካል ምርመራዎች እንደሚደረጉና ምንም የሚያሳስብ ነገር እንደሌለ ይሄ ኮላፕስ አደረገ የተባለው ነገር ዋና መነሻው ይሄ እንደሆነ መረጃዎች ወጥተው አይቻሉ። አዎ እና ፈረሰ የተባለውንም ነገር አተመኑ አሉን ደግሞ እንደገና በሌላ አዲስ ሪፖርት አይደለም። ምንም የፈረሰ ነገር የለም። የአታላንታና የማንቸስተር ዩናይትድ ስምምነት ባለበት ነው ያለው። ተጫዋቹም አሁን ብራዚል ከዓለም ዋንጫው ስለወጣች የሕክምና ምርመራውን በቅርቡ ያደርጋል። ለማንቸስተር ዩናይትድም የሚቀጥሉትን 5 ዓመታት አገለግላለሁ ብሎ ይፈርማል። በአታላንታም በማንቸስተር ዩናይትድም በተጫዋቹ በኤደርሰንም በኩል የተለወጠ ሀሳብ ግን የለም ተብሎ ደግሞ ተጻፈ። አስገራሚ ነው። የገበያ ነገር እንዲህም ጭምር ነው። በቃ ይሄንን ቢረዱት በጣም ደስ ይለኛል። የገበያ ነገር እንዲህም ጭምር ነው። እንዲህ ያለ ዱብዳ እንዲህ ያለ በፍጹም በቃ ይሄ ዝም ብለሽ እርፍ የምትይበት ያለቀ የሚመስልሽ ዝውውር ሁሉ እስኪፈርም ድረስ ለካ ኤኒቲንግ ካን ሃፕን እስኪፈርም ድረስ ተጫዋቹ ፊርማውን አኖረ ዝውውሩ ተጠናቀቀ እስክትዩ ድረስ በጣም አስቸጋሪ ነው እና የኤደርሰን ጉዳይ ላይ ይሄ ተሰምቷል። ሌላው ግን አሁንም ማንቸስተር ዩናይትድ በራሳቸው በኩል ከፍተኛ ጥረት እያደረጉ ያሉት ለአሌክስ ስኮት ዝውውር ነው። የኦሬሊየን ቹዋሚኒ ጉዳይ ላይ ዩናይትድ አሁንም አሰፍስፎ እየጠበቀ ነው የሚገኘው። ነገር ግን በጎ ነገር እየተሰማ አይደለም የሚሉ መረጃዎችም ወጥተዋል። በጎ ነገር እየተሰማ አይደለም ማለት ሪያል ማድሪድ እንደነ ኤንዞ ፈርናንዴዝ አይነት ተጫዋቾችን ወይም ሮድሪን አይነት ተጫዋች ካላገኘ ቹዋሚኒን መልቀቅ አይፈልግም ነው። እንደውም አሰልጣኝ ሆዜ ሞሪኒዮ ራሱን ፕሩቭ እንዲያደርግ ለኦሬሊየን ቹዋሚኒ ድል መስጠት ላይ የበለጠ እያመዘኑ ነው የሚል ነገር ተሰምቷል። ይሄ ዝውውርን በተመለከተ ነው የምንመለስበት። ሌላ የዝውውር መረጃ ሊኖር ይችላል። አሁን ግን CR7 ከጎረምሳው ያማል፣ ስፔን ከፖርቹጋል ከሁለት አንዳቸው
ከዛሬ ማታ ጀምሮ የሉም። ዓለም ዋንጫው ላይ እንደኛ ተመልካች ነው የሚሆኑት። ለስፔንም ለፖርቹጋልም ይሄ እውነት ያስፈራል። ዓለም ዋንጫው ላይ ሩብ ፍጻሜ መግባት ሳትችይ መቅረት። ስፔን እስካሁን ሂደቱ ውይ ምናምን የሚል የሚያስገርም በአውሮፓ ዋንጫ ላይ አውሮፓ ዋንጫን ስታሸንፍ በቀደሙት ዓለም ዋንጫዎች ላይ የሜዳ ላይ ጉብዝናዋ ምናምን እያየን እየተገረምንባት የነበረችዋን ስፔን ገና አላየንም ብዬ ነው ማምኑ። አያምርም አላልኩም፣ ግን አልተፈተነችም። ይሄ ውጥር አድርጎ የያዛት ኬፕ ቨርዴ ብቻ ተንፈራፈሩ ነው የምልሽ። ግን ያኔም ስፔንን ሳይሆን የወቀስ ነው የኬፕ ቨርዴውን ግብ ጠባቂ ነው ያደነቅ ነው። የመጀመሪያው ጨዋታ ነበረ ታስታውሽ ከሆነ ለስፔን ብሔራዊ ቡድን ከኬፕ ቨርዴ ጋር እናቱን አምጡለት ያስባለ ፐርፎርማንስ ያሳየበት ማለት ነው፣ ያለቀሰበት። ስፔንን ነጥብ አስጣለን፣ ከስፔን 1 ነጥብ አገኘን ብለው በጣም የተደሰቱበት ነው። ከዛ በኋላ የነበሩት ሂደቶች ላይ ስፔን ቀለል ያሉ ውጤቶችን ነው እያስመዘገበች የሄደችው። ፖርቹጋል አላስመካንም እስካሁን ድረስ፣ ይህም እውነት ነው። የመጀመሪያ ጨዋታ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ፖርቹጋልንና የክርስቲያኖ ሮናልዶን እና የፖርቹጋል ሌሎች ተጫዋቾችን በወገን ከፋፍሎ ያቆራቆዘኩን ምን ያርጋችሁ እሱ ብለው የክርስቲያኖ ሮናልዶ እህትና ጮኛ ይከራከራል። የነጃኦ ኔቬሽ ፍቅረኛ እንዲያለች ሆነ እኮ ወሬው። ውጤት ሲታጣ መቼም አመል ይጎለጎላል። መዓት ነገር ነው የሰማነው። በኋላ ጆርጂኒ ያደረገችው እኮ ልክ አይደለም፣ የጃኦ ኔቬዝ ፍቅረኛ ናት የጻፈችው የተባለው ፌክ ነው ሲባል እሷ ደግሞ መልሳ አጠፋችው። ግን የሆነ ለመቆራቆስ ጫፍ ላይ የደረሱበት። ከዛው የሚቀጥለውን ጨዋታ አሸነፉ በአስተማማኝ ውጤት። ግን ያ ድል ደግሞ የሚጠበቅ ነው። ይህንን ከማድረግ ውጪ አማራጭም የላትም። 5 ያገቡበት ጨዋታ ነው የምልሽ። ይህንን ማድረግ ከፖርቹጋል የሚጠበቅ ነው። አንደነቅም አለ። እስቲ ከኮሎምቢያ ጋር እንያታል። ከኮሎምቢያ ጋር በተደረገ ጨዋታ ሰው ለክርስቲያኖ ሮናልዶ ሀገር ለፖርቹጋል ሳይሆን አድናቆትን የሰጠው ለኮሎምቢያ ሆነ። ኮሎምቢያ ያምራል ሆነ ወሬው። ክርስቲያኖ ሮናልዶን በተመለከተ የወቀሳ ዘገባዎች መውጣታቸውን ቀጠሉ። ኮሎምቢያ በ7 ነጥብ አንደኛ ሆነች፣ ፖርቹጋል 2ኛ ሆነች። ስለዚህ የፖርቹጋል ብሔራዊ ቡድን ሂደቱን ራሱ ላይ ከባድ አደረገ። ከባድ ማድረጉን ደግሞ የሚያሳየው ከክሮኤሺያ ጋር በራውንድ ኦፍ 32 ተገናኘ። ከባድ ጨዋታ ነበረ፣ ግን አሸነፉ። ከስፔን ጋር ተገናኙ። ፈረንሳይን እያደነቅን ከሆነ በፈረንሳይ ብሔራዊ ቡድን እየተደነቅን እና ፈረንሳይን አለመፍራትም አለማክበርም አይቻልም ካልን ከዓለም ዋንጫው በፊት በነበረ ግምገማ ስፔን ከፈረንሳይ ትበልጣለች የተባለች ሀገር ናት። ዋንጫ ማሸነፍንም መጀመሪያ ለስፔን ነው የተሰጠው። በእርግጥ ዓለም ዋንጫው ከተጀመረ በኋላ ያንን ሀሳብ መቀየር ያንን ሀሳብ መከለስ አይተናል፣ መብትም ነው። ግን ስፔን ቀላል አይደለም። ምንድን ነው የምጠብቂው ዛሬ? እኔ አሪፍ ጨዋታ ነው የምጠብቀው። እንዳልከው እኔም የፖርቹጋል ብሔራዊ ቡድን በቶርናመንቱ ላይ በደንብ እድገት እያሳየ ሲመጣ አላየውም። በዛ መልክ አላስተዋልኩትም። የመጀመሪያው ጨዋታ ላይ በጣም ተቸግሮ ነበር። ከዛ በሁለተኛው ጨዋታ ከኡዝቤኪስታን ጋር በነበረው ክርስቲያኖ ሮናልዶ ጎል ባስቆጠረበት ጨዋታ ላይ የተሻለ ተንቀሳቅሰዋል። ግን ለዛም ደግሞ ያው የተሻለ ሆኖ ለመታየቱ ኡዝቤኪስታን እኮ ነው የሚል ሰበብ ልትሰጥ ትችላለህ። ግን ሰበብም ሳይሆንም ደግሞ እውነትም የሆነበት ደግሞ እድልም እንዳለ ይታየኛል። ምክንያቱም በየጨዋታዎቹ ላይ የፖርቹጋል ብሔራዊ ቡድን ያሳየዋል የተባለውን እድገት ይፈጥረዋል የተባለውን ተጽዕኖ እየፈጠረ አይደለም። እንዲሁም የጀርባ ታሪኮቹ በብሔራዊ ቡድን ውስጥ በመልበሻ ቤት ስላለው ጥሩ ያልሆነ ነገር ነው በአብዛኛው የሚሰማው እና አለመግባባቶች እንዳሉ ነው ሲጠቀስ የነበረው። በተለይ በብሔራዊ ቡድን ውስጥ ከተሰባሰቡት ተጫዋቾች አንጻር በቶርናመንቱ ላይ በጣም
ትልቅ ተጽዕኖ ያሳድራሉ። ዋንጫ የማንሳት እድልም ይኖራቸዋል ተብሎ ከመጠቀሱ አንጻር ስታየው ከጠበቅነው በታች ያገኘነው ብሔራዊ ቡድን ነው። ግን ያ ማለት ደግሞ ዛሬ የተለየ ነገር አይፈጠርም ብለን እንድናስብ ሙሉ ለሙሉ ማረጋገጫ አይሰጠንም። ስፔን በጣም አሪፍም ቢሆን ጥሩ የመጫወት እድል ያላቸውም ቢሆን በችሎታ ባላቸው ተጫዋቾች የተሞላ ብሔራዊ ቡድንም ቢሆን ምናልባት ደግሞ ሌላም ነገር ልንመለከት እንችላለን። ግን ከጨዋታው በፊት ሌላ ትልቁን ርዕስ የወሰደው እንደገና ክርስቲያኖ ሮናልዶ ሆኗል። ምክንያቱም ይሄ የዓለም ዋንጫ የመጨረሻዬ ነው ብሎ ራሱ አረጋግጧል። እንደሚሆን ያው እናውቃለን፣ ይጠበቃል። ግን ከራሱ ከአንደበቱ እስከሚመጣ ድረስ ይጠበቃል። ከብሔራዊ ቡድን ራሴን አግልያለሁ አይደለም ያለው። ከዓለም ዋንጫ ግን ይሄኛው የዓለም ዋንጫ የመጨረሻዬ ነው፣ ምናልባት ዛሬ የምጫወተው ጨዋታ በዓለም ዋንጫ ላይ በቃ የመጨረሻው ጨዋታ ሊሆን ይችላል ለክርስቲያኖ ሮናልዶ። እሱ በፊት ያው እህቱም ነግራናለች። ግን የእሱ ደግሞ ትላንትና ከጨዋታው በፊት በነበረው ጋዜጣዊ መግለጫ ላይ ማረጋገጫ የሰጠበት ነው። ስለዚህ የክርስቲያኖ ሮናልዶ የመጨረሻ የዓለም ዋንጫን ጨዋታን የምናይበት ቀን ነው ይሄ ነው በቃ ቀኑ ደርሷል ማለት ነው ወይንስ ደግሞ የፖርቹጋል ብሔራዊ ቡድን ተጫዋቾች ሌላ የመጨረሻ ጨዋታ ለክርስቲያኖ ሮናልዶ ለመስጠት ትልቅ ትግል የሚያደርጉበት ጨዋታ ነው? የመጨረሻ ያንን የምንጠብቅበት ምናልባት ሩብ ፍጻሜን ሊያልፉ ይችላሉ፣ ቀጣይ ጨዋታ እንዲኖረው ሊያደርጉ ይችላሉ። ይህንን ያክል ነገር በቃ ዋጋ ለመክፈል በእርግጥ ለክርስቲያኖ ሮናልዶ ተብሎ አይደለም መጫወት ያለባቸው፣ ግን በጨዋታ ላይ አንድ ተጨማሪ ምክንያት ሲኖር ደግሞ የበለጠ ያግዛል እና ያንን በጨዋታ በጨዋታ ላይ ይሰጡናሉ የሚለውን የምንጠብቅበት ነው። ባለፈው የስፔንን ጨዋታ ወደነዋል፣ ግን ስፔሻሊ ላሚን ያማል ላይ ግን ጥያቄዎች ነበሩ። እኔም በራሴ በግሌ ጥያቄዎች ነበሩኝ። በቃ ከመጠን በላይ ይሄ መዘናጋት፣ ከመጠን በላይ በራስ መተማመን፣ ያው ከመጠን በላይ ነገሮች ላይ ሪስክ መውሰድ ማየትም ነው እንደዛ አይነት ነገር የታየበት ነው እና በጨዋታው ላይ ግን እንደነ ኩኩሪያ ያሉ ሌሎች የስፔን ብሔራዊ ቡድን ተጫዋቾች ደግሞ በጣም አሪፍ ነገር ደግሞ ሲያሳዩ አይተናል። አሁን በእርግጠኝነት እኔ ዛሬ ጨዋታ ላይ የሚታየኝ ነገር ይሄ አንደኛው ብሔራዊ ቡድን በበለጠ ሁኔታ ተከላክሎ ሌላኛው ብሔራዊ ቡድን በበለጠ ሁኔታ ዶሚኔት አድርጎ ወይም እያጠቃ ምናየው ጨዋታ ላይሆን ይችላል። የሆነ ተመጣጣኝ ጨዋታ ልናይ እንችላለን ብዬ ነው የምገምተው። ግን ከጨዋታው ባሻገር ደግሞ እንደነዚህ አይነት ታሪኮች ምን ይመስሉሻል? እንዴት ስፔን ዶሚኔት ታደርጋለች? ይሄ የማይቀሩ ሀቆች ምልሽ እንደዚህ ዶሚኔት እኔም የሆነ ቡድን ዶሚኔት ሊያደርግ ይችላል። ግን ይሄ በጣም ሰፊ የሚባል ልዩነት ግን ይኖራል ብዬ አልጠብቅም። እኔ በአሁን ለምሳሌ ኳሱን ዶሚኔት በማድረግ ኳስ ቁጥጥርን ዶሚኔት በማድረግ ስፔን ዶሚኔት ታደርጋለች። ስሜ አበበ ግዳይ ነው እንደማለት የማይቀየር እውነቴን እሱ እኮ ገብቶኛል። ግን አሁን ለምሳሌ 30-70 ምናምን እንደዚህ ተጠብቀዋል ሊሆን ይችላል። ሊሆን ይችላል። ይሄንን ፖርቹጋልን የማትረባ ስፔንን የምትረባ አድርጎ ማሳያ እንዳይሆን ነው። የጨዋታው ላይ የአሰልጣኞቹ የብሔራዊ ቡድኖቹ ምርጫ ነው የሚያለያያቸው። እንደዚህ ያለ መለያየትን ስትራቴጂዋ ነው ፖርቹጋል የሚሆነው። ከስፔን ጋራ በኳስ ቁጥጥር ልታገል አልችልም ብለው ካመኑ ስፔንን ለማሸነፍ ትክክለኛው መንገድ የኳስ ቁጥጥሩ ለእነሱ መፍቀድ ነው። እነሱ እንደፈለጉ ኳሱን የያዙት አደገኛ እንዳይሆን ማረጋገጥ እስከቻልኩ ድረስ ይሄ ስትራቴጂ እኮ ነው። ስለዚህ የስፔን ኳሱን ሲያሽከረክር መዋል በጎል እስካልታጀበ በውጤት እስካልታገዘ ድረስ ፖርቹጋል ግድ እንዳይኖራት ነው መጠብቀው እኔ። ምክንያቱም እንደ ስፔን ያለን ብሔራዊ ቡድን በዚህ የኳስ ቁጥጥር ታግሎ ዶሚኔት ማድረግ ከባድ ነው የሚሆነው። ስለዚህ ለፖርቹጋል ሌላኛው መንገድ ምንድን ነው? የሚያገኟቸው አጋጣሚዎች በተለያየ መንገድ ይፈጠራል። ኳስ አትቆጣጠሪ እኮ አጋጣሚ ትፈጥራለች። ለምሳሌ በጣም ፈጣን የሆነ መልሶ ማጥቃት መንገድሽ ሊሆን ይችላል። ከኳስ ቁጥጥር አንጻር ለምሳሌ ባለፉት ጊዜያቶች እኮ ማንቸስተር ዩናይትድ እንደ ክለብ አብዛኞቹ ድሎቹ በኳስ ቁጥጥር በተበለጠባቸው ጨዋታዎች ናቸው። ሲቲን ሲያሸንፍ ማንቸስተር ዩናይትድ ነበር የሚያምረው። የሲቲንና የማንቸስተር ዩናይትድን ጨዋታ ወጥተሽ ስትመለከች ግን ስታቲስቲክሱን የማንቸስተር ሲቲ የኳስ ቁጥጥር ከማንቸስተር ዩናይትድ በጣም ይበልጣል። ኳስ እግር ስር ልክ ሲገባ በሚፈጠር ነገር የምታመጭ ውበት እና ውጤት ነው ወሳኝ።
እኔ አይ ዶንት ቲንክ አሁንም ኦፍ ኮርስ እነ ቪቲኒያ እነ ዣኦ ኔቬዝ እዚህ የመሃል ሜዳው ትግል ላይ ከስፔን የመሃል ሜዳ ተጫዋቾች ብዙ ላይ አንሱ ይችላል። ግን እውነት ኦል ኦቨር ዘ ፒች እንደዚህ ኳሱን መቆጣጠር ዶሚኔት ማድረግ ላይ ፖርቹጋልን ልጠርጥራት በዛ መንገድ ላስባት እውነት እኔ ይሄኛውም ቦልድ ፋክት ነው የሚመስለኝ ለእኔ ምንን ከማወቅ ፖርቹጋልን ከማወቅ ምንን ከማወቅ ስፔንን ከማወቅ ግን ፖርቹጋል መንገድ አታጣም የሚለውን ደግሞ እርግጠኛ ሶሊድ ይሆናሉ ሲከላከሉ ከዛ ደግሞ አይምሬ ይሆናሉ ኳስ ለማጥቃት ሙከራ ሲያደርጉ እዚህ አይምሬነት ውስጥ ነው ክርስቲያኖ ሮናልዶ እንዳለፉት የኮሎምቢያ ጨዋታ እንዳለፉት የዲሞክራቲክ ሪፐብሊክ ኮንጎ ጨዋታ ተፋዞ ከሆነ ፖርቹጋል አደጋ ውስጥ ናት። በዚህ መንገድ ፖርቹጋል በደንብ የስፔንን ድክመት ኤክስፕሎይት ልታደርግ የምትችለው እዛ ቦታ ላይ የሚኖሩትን ፈጣን እና ይሄ ዳይሬክት የሚባሉትን አታኮች ኢምፕሊመንት ማድረግ ከቻለች ነው። ለዛ የክርስቲያኖ ሮናልዶ ፕሬዘንስ ምን ያህል ያግዛታል እዛ ውስጥ ነው የሚመስለኝ የፖርቹጋል የማሸነፍ እድል ያለ እንጂ ኳስ ሽሩሩ ሲል ፖርቹጋልም እኔ አልጠብቅም። በዛሬው ጨዋታ ላይ እኔ አልጠብቅም። በስካሁኑ ጨዋታ የማሸነፍን እድል ወዴት አመዝኖ ታይዋለች? ፖርቹጋል አንፕሬዲክተብል ነገር አለው። ማማር ሌላ ነገር ነው፣ ጎብዞ ማሸነፍ ሌላ ነገር ነው። ግን ምን እንደምትጠብቂ? አይ እኔ እንዳልኩት ነው በስፔን ብሔራዊ ቡድን ላይ ይሄ ያየናቸው በቃ መጠነኛ የሚባሉት ክፍተቶች በዚህኛው ጨዋታ ላይ ታርመው የሚቀርቡ ከሆነ ብዙውን እድል ለስፔን ነው የምሰጠው። ስፔን የማሸነፍ እድሉ በጣም ሰፊ ነው። ይሄኛውን ግን ምልበት ዋነኛው ምክንያት የፖርቹጋል ብሔራዊ ቡድን ከጨዋታ ጨዋታ መሻሻል እያሳየ ስላልመጣ ነው፣ ወይም እንደሚጠበቀው ያክል መሻሻሉ ስላልታየኝ ነው። ልክ ነው በጣም ሜዳ ላይ ባያምርም የፖርቹጋል ብሔራዊ ቡድን እኔ አሁንም ስለ ቲም ስፕሪቱ ጥያቄ አለኝ። ይሄ ለምሳሌ 2022 ላይ በሞሮኮ ተሸንፈው ሲወጡ ላለመውጣት ያሳዩት ትግል እኔ ያንን አይነት ገት አሁን እያየሁባቸው አለ። ይሄን ፔፔ በነበሩበት ጊዜ ያለው መንጋጋሽንም ጥርስሽንም ራስሽንም የሚያስወጡት ነገር የሚዋደቁት ነገር አሁን ያንን ከፖርቹጋል ጋር አብሬ እያየሁት አይደለም። ፖርቹጋል ታፍ ጌም እየሰጠቻቸው አይደለም ለእነ ኮሎምቢያ ጭምር አላየሁም፣ ባየሁት ጨዋታ ነው ማለት። ስለዚህ ኮሌክቲቭ ኳሊቲው የፖርቹጋል ብሔራዊ ቡድን አይ ቲንክ ስራ የሚፈልግ ሊታሰብበትም የሚገባ አይነት ሆኖ ነው የማገኘው። ግን ስፔን ምንሽ እያሸነፈች ነው፣ ያጎደለችው ነገር የለም። ኬፕ ቨርዴም ጋር 0-0 ስትጨርስ ያ ምንም አርጋ በደንብ አርጋ ቀጥቅጣለች፣ ግን አላሸነፈችም። ብዙ የጎደላት ነገር የለም። ግን ይሄ እንደ ፈረንሳይም እንዳንመካባት እንዴት ይገኛል? አዎ ልክ ነው። እንደ ፈረንሳይ የሆነ መተማመን አትሰጥም። ከፈረንሳይ ነው እንጂ የምታሳንሻት ከፖርቹጋል አላሳንሳትም። አዎ አይ ልክ ነው። እኔም እንደዛ ነው የሚሰማኝ። ግን በቃ ጀስት ኢንጆይ የዛሬውን ጨዋታ ኢንጆይ አድርጉት። ምክንያቱም ክርስቲያኖ ሮናልዶ እንዳለው ይሄ የመጨረሻው የዓለም ዋንጫው ጨዋታ ነው። ፖርቹጋል የምትወጣ ከሆነ ትልቁ ከጨዋታው በፊት እሱ ነው የሚሆነው። ዝም ብለን የምናስበው አሁን ከመልበሻ ቤት ወደ ሜዳ ሲገቡ በቴሌቪዥን ጨዋታው ሲተላለፍ ያንን የሚያስተላልፉ ሰዎች በሙሉ የሚናገሩት አንደኛው ነገር ይሄ ነው የሚሆነው። ምንም ጥርጥር የለውም። ምክንያቱም የመጨረሻው ሊሆን ይችላል ለክርስቲያኖ ሮናልዶ። ዱብዳ ነው ላንቺ የሮናልዶ አይ አይደለም፣ ግን የሆነ ግን የሆነ ፊል ታረጋለሽ የሆነ ነገር እኔ ገና ነው የሚል ነገር ነው የሚሰማኝ። ታልፋለሽ በለሽ አይደለም ገና ነው ስል ያው ክርስቲያኖ ሮናልዶ ከዓለም ዋንጫው ነው እንጂ ከብሔራዊ ቡድኑ አይደለም። እኔ እሱም በሆን ግን ከብሔራዊ ቡድኑ እኮ እሱ ይሄኛው ሌላ ነገር ነው። እንደ ታላቅ ወንድም ከሰማኝ ምናልባት ሌላ እንግዲህ እንደ ታላቅ ወንድም ደስ ይላል። ምክሬን ከሰማ እውነቴን ነው የምልሽ። በቃ አሁን የክለብ ፉትቦል ላይ ቢያተኩርና እዛ ላይ ሺኛ ጎሉን እዛ ላይ ፎከስ ቢያደርግ ግን ለኔ የኔ ስትሮንግ ዊሼ ግን በጣም ከፍተኛው ምኞቴ ግን ክርስቲያኖ ሮናልዶን የዓለማችን ትልቁ ስኬት ዓለም ዋንጫ ከሆነ ዓለም ዋንጫውን አሸንፎ የእግር ኳስ ተጫዋችነቱ ቢያበቃ በጣም ደስ ይለኛል። ካልሆነም ግን ክርስቲያኖ ሮናልዶን ዓለም ዋንጫን አላሸነፍክም ብዬ የማኮሰስበት ግን ምንም ምክንያት መቼም አይኖረኝም። ዓለምም ሊኖረው አይገባም። ዓለም ዋንጫን ያላሸነፈ ግን የዓለማችን ምርጡ ተጫዋች ክርስቲያኖ ሮናልዶ አንዱ ምርጡ ተጫዋች እሱ። ልክ ነው። ለዛ ብቻ ለክታችሁ የቀረውን ጉብዝናውን አታኮስሱት። ለማንኛውም ግን የኔ የማይሆን
ቢመስልም ግን አንድ ሀሳብ አለኝ የእውነት ለመናገር ዓለም ዋንጫ ያላሸነፉ ተጫዋቾች የዓለም ዋንጫን አላሸነፉም መቼ ምንም ማድረግ አይቻልም። ግን በጣም የተለየ ጉብዝና ከነበራቸውና ይህንን የምናወራውን እግር ኳስ የሚባለውን ስፖርት ለማስከበራቸው ፊፋ የተለየ ሽልማት ቢሰጣቸው የምመኘው በቃ ለክርስቲያኖ ሮናልዶ አይነት ተጫዋቾች። ክርስቲያኖ ሮናልዶ ሊያሸንፍ ይችላል ዓለም ዋንጫውን፣ ግን ላያሸንፍም ደግሞ ይችላል። ሳያሸንፍ እንኳን ቢቀር ፊፋ የተለየ ሪኮግኒሽን ቢሰጠው ብዬ ብቻዬን እንደማስብ ታውቂያለሽ። ግሬስፉል አድርገዋል እግር ኳስን፣ አስከብረዋል እግር ኳስን ብሎ ለዶናልድ ትራምፕ የሌለ ነገር ያደረገ የለ እንዴ? አርጎት የማያውቀውን የፒስ ፕራይዝ ብሎ እኮ ሰጥቷል ለዶናልድ ትራምፕ። ስለዚህ ተደርጎ የማያውቅን ነገር ማድረግ ልምድ አግኝቷል ማለት ነው። አሁን ያልተለመዱ ነገሮችም ቢሆኑ ለሮናልዶ ግን እንደዛ አይነት ነገር ቢያደርጉ ደስ ይለኛል። የሆነ ጊዜ ላይ እግር ኳስ ወዳጆች ምን አይነት ምኞት ነበራቸው መሰለሽ? ሊዮኔል ሜሲ ባሎን ዶርን ሲያሸንፍ እንዳሸንፍ ስላደረጋችሁ በጣም አመሰግናለሁ፣ ግን ኢኒየስታ ይውሰደው ይሄንን ሽልማት ቢል ደስ ይላቸው ነበረ ብዙ ሰዎች አስታውሳለሁ። የነ ኢኒየስታ የነ ዣቪ ሄርናንዴዝ እና የነ ሊዮኔል ሜሲ ጥምረት ባርሴሎናን ታይቶ የማይታወቅ ቡድን ባደረገው ጊዜ ኢኒየስታ እንዲህ ያለ ሪኮግኒሽን እንዲህ ያለ ክብር ዣቪ አለማግኘቱ ምክንያታዊ ነው ወይ በሚባልበት ጊዜ እኮ ነው የምልህ ሰው ይመኝ ነበር ሜሲ እንዲህ ባለ ብሎ። እኔ ደግሞ አሁን ለክርስቲያኖ ሮናልዶ ፊፋ የተለየ በቃ የተለየ ማክበሪያ መንገድ ኖሮት ቢዮንድ ዚስ ነህ ብሎ ቢሰጠው እመኛለሁ ልልሽ ፈልጌ። ጥሩ ነው ይሄ በጣም ለሌሎችም ተጫዋቾች ስንመኘው የነበረ ነገር ነው። ቢሆን ደግሞ በጣም አሪፍ ነው። ክርስቲያኖ ሮናልዶ በእርግጥ ትላንት በነበረው ጋዜጣዊ መግለጫ ላይ በግሉ ማለት ነው በራሱ ምንም የሚጸጽተኝ ነገር የለም በቃ 1000% ነው ማድረግ የምችለውን ነገር በሙሉ ያደረግኩት ብሎ ተናግሯል። እንዲህ አይነት በራሱ በግሉ በቃ ይህን ነገር ባደረግኩት ምን አጎደልኩ የሚለው ነገር የለም። ግን ደግሞ ሪኮግኒሽን ያስፈልጋል። አሁን ብዙ ጊዜ ባሎንዶር እኛም አላጎደልክም ብለን እናስባለን ብሎ መስጠት ማለት ነው። እንደዛ ብሎ መስጠት በጣም በጣም ደስ ይላል እና ጥሩ ነገር ነው፣ ደስ የሚልም ነው ብዬ ነው ማስበው። ግን እናያለን እስቲ ፊፋ እንዲህ አይነት ነገሮችን አዘጋጅቶ በቀጣይ ነገር ማሰብ ይችልበታል ወይ? እኔ እንጃ። እልኩንም የእንትኑ ነገር እንዴት አገኘው የባሎገንን ጉዳይ አሁን ባልሆነ ሰዓት አነሳ ፊፋን እናወር እኮ ነው እንዴ? በጣም ነው ግራ ያጋባኝ። አንድ አመት ነው የተባለው። አዎ በቃ አሁን ግን ይጫወታል በጣም እና ምንም ጥርጣሬ ያግባችሁ የዶናልድ ትራምፕ አጭር የስልክ ጥሪ ነው ይህንን ነገር ሁሉ ያደረገው የሚባልበት ሁሉ አስተያየት የተሰጠበት ነው። እና ግን በጣም ነው እኔ ራሱ የከበደኝ እውነት ለመናገር። እኔ አልከበደኝም ኧረ በእውነት እኔ ላይ የፈጠረው ስሜት የመናቅ ነው። በእውነት ነው ይሄ የመናቅ ስሜት ደግሞ በጣም ከባድ ለመሰለሽ እግር ኳስን እስከ ዛሬ ድረስ አይተናል። ባሎገንን ምንድን ነው ኤክሰፕሽናል የሚያደርገው? እሱ ነው ተወሰነ፣ ጨዋታው አለቀ። ሚኒመም ኦፍ አንድ ጌም ሚስ አያደርግም እንዴ? አንድ ጌም እኮ ነው የምልሽ። አሁን የዚች የአንድ ጨዋታ የዚች የቀይ ካርድ ቅጣት ለ1 አመት ሰስፔንድ ተደረገለት። በ1 አመት ውስጥ በፈለገ ጊዜ ቀጠዋል። የማይሆን ነገር እኮ ነው ምልሽ። አንድ ጊዜ መዓዛና ጋሽ አብዱ ሲያወሩ በጣም ደስ ያለኝ አገላለጽ ጋሽ አብዱ የተናገረው ነገር እግር ኳስ ለምንድን ነው ይሄንን ያህል ፖፑላር የሆነው? ለምንድን ነው እግር ኳስ ይሄንን ያህል ዓለም አቀፋዊ ጉልበት ያገኘው የሚለው ማዚ ስትጠይቃ በውይይታቸው መሀል በሌላ ነገር ላይ ሲያነሱት አንድ የተነሳው ነገር ምንድነው ታውቃለች? ሰው ሁሉ ህጉን የሚያውቀው መሆኑ እቤቱ ሆኖ ሁሉም ቢጫ ይላል፣ ቀይ ይላል፣ ሪጎሬ ይላል፣ ያውቀዋል ህጉን ምን ሲደረግ ምን እንደሚመጣ የትኛው ድርጊት ምን ዋጋ እንደሚያስከፍል ቀይ ካርድ በሜዳ ሲወጣ 3 ጨዋታ እንደሚቀጣ ምናምን ኦልሞስት ሁላችንም እናውቃለን። ለኳስ ቅርብ የሆነን ሰው ኳስ የሚወድ ሰው በሙሉ ያውቀዋል። እግር ኳስን የምትወጂው በደንብ ስለሚገባሽ ነው፣ የሚገባሽ ህጉም ጭምር ነው።
ይሄ ጨዋታው ላይ ያለው ቴክኒክ፣ ታክቲክ፣ የተጫዋቾቹ ጉብዝና ምናምን ብቻ አይደለም። በዚህ መጠን ህጉ የሚታወቅ እግር ኳስ ላይ የዳኝነቱን ነገር አብጠርጥሮ ከዳኛው ጋር የሚወቃቀሰው ዳኛው በድሎናል የሚለው ህጉን ከማወቅና ህጉን ራሱ ስለሚተረጉም ነው እኮ። ማጆሪቲው የእግር ኳስ ወዳጅ በዚህ መረዳት ውስጥ ነው እግር ኳስን የሚወድ። ድንገት መጥተሽ በቀይ ካርድ ከሜዳ የወጣን ተጫዋች ለምሳሌ የሆነ ተጫዋች ቢጫ ካርድ ሳይ የሚቀጥለው ጨዋታ ያልፈዋል የሚልሽ እኮ ተመልካቹ ነው። ከዛ በኋላ ሚስስ ኔክስት ማች ልና ይጽፋል ስክሪኑ ላይ ዚስ ማች ሄዶ ያውቃል። አሁን መጥቶ ድንገት ይህንን ተጫዋች የቀይ ካርዱን ለ1 ዓመት ሳይቀጣ እንዲቆይ ወስኛለሁ አላለ ፊፋ። የአሜሪካን ተጫዋች ምንድን ነው የምትይኝ ታዲያ? ይሄንን ዶናልድ ትራምፕ ነው በሲንግል ፎን ኮል በል ማሩት ያሉት ቢባል ይሄንን አለማመን አልችልም እኔ አልችልም። ይሄንንም አለማመን ደግሞ ማብራሪያም አልሰጠበትም ፊፋ። ኢትስ አን ኢንሰልት ለራሳቸው ውድድር እኮ ለራሳቸው ውድድርም ስድብ ነው እኮ። እውነት ለመናገር ሰው እኮ ሪስፔክት እያጣ ይሄዳል። አንድ ቀን ጊዜ ሲኖርሽ ኃይሌን ጠይቂው ወይም ሌሎች ኢትዮጵያን ትልልቅ አትሌቶችን ገብረ እግዚአብሔርንም ደራርቱንም ስለሽንም ጠይቂ ብቻ። ለምንድን ነው ሩጫ ጉልበቱ እያጣ የመጣው? ለምንድን ነው በይ? ለምንድን ነው ሩጫ ድሮ በነበረው ፖፑላሪቲ መቀጠል ያልቻለው? አንዱ ምን እንደሆነ ታውቃለሽ? ህጎች እየተፋለሱ መጡ። ዶፒንግ ዶፐርስ ምናምን አሉ በብዛት እነዛ ላይ በጣም መልመጥመጦች በዙ። ይኸውልሽ እልል ያለ በጣም 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 የሚያስደነግጥ የዶፒንግ ኢሹዎች ዝም በሉ በዛባቸው። ሸሽጉልኝ ባይበዛ። ስለዚህ ፒውር የሆነ ነገር አይደለም እያየሁ ያለሁት ማለት ጀመረ። ፒውር ነገር እያየሁ አይደለም ብሎ ሲጀምር ለዚህ ፒውር ለሆነ በሰዎች ብርታት፣ በሰዎች ልፋት፣ በሰዎች ጥንካሬ መካከል የሚደረግን ውድድር የማላይ ከሆነ ምን አረጋለሁ አለ። ሰዎች ኢንተረስት ሉዝ እያረጉ መጡ። አሁን አሜሪካ የምትጫወተውን ጨዋታ ባልወገን ገብቶ የእሷ ተጋጣሚ የሆነችውን ሀገር አልበደልሻትም። ኢሳን አድቫንቴጅ እኮ ለምሳሌ ሃሪኬንን በቀይ ካርድ ቢያጣ እንግሊዝ ብሔራዊ ቡድን ወይም ጁድ ቤሊንግሃምን በቀይ ካርድ ቢያጣ ለኖርዌይ አድቫንቴጅ አይደለም እንዴ? አይደለም ነው እኮ። አይ ቆይ ጁድ ቤሊንግሃምን 1 ዓመት አድርጌያለሁ እስቲ ኖርዌይን እየበደልሻት አይደል እንዴ? ይሄ ማሰውዬ ፕላቲኒ እንደጠቀሰው እኮ ነው። ጉልበተኛና ሀብታም በጣም ይወዳል አለ። አንስቶ ተደርጎ የማያውቅ ሽልማት ይሰጣል። ሰዎችና ዜጎች ሲሰቃዩ ምንም አያረግም። አሜሪካንን የመከላከል ዶናልድ ትራምፕን የማሞካሸት ስራ ነው የሚሰራው። አሁን ዩኒቨርሳል ትሩዝ የሆነውን የቀይ ካርድ ውሳኔ ለአሜሪካዊው የፊት መስመር ተጫዋች ሲሆን ለ1 ዓመት አንስተነዋል፣ ይጫወታል፣ ታዩታላችሁ እና አይዊሽ አሜሪካ ቱሉዛት ጌም ባይተው በዚህ ምክንያት እንዲህ አይነት ስሜት ብዙ ሰዎች ላይ እንደሚፈጠር ምንም ጥርጥር የለም። አንፌር የሆነ ነገር መቀበል ከባድ ነው። አሁን በቤልጅየም በኩል የተባለ ነገር አላየውም እንጂ ግን እነሱም ጥያቄያቸውን ማንሳት ይችላሉ። ይሄኛውን ነገር በተመለከተ ግን ማን ይሰማል የሚለው ነው የሚያነጋግረን። ግን ሚዲያው እኮ ታዝቦ ይጻፋል። በጣም ነው በጣም ትልቅ ትዝብት ነው እንዴ። መጀመሪያ በቃ ባልወገን በቀይ ካርድ ሲወጣ ከጨዋታው ላይ ማንም ሰው ይሄ ተከትሎ ይሄ ነገር ውሳኔ ይመጣል የሚል ሀሳብ አልነበረው። በቃ ኦቪየስ ነው ይታወቃል። ግን አሁን በቃ ነገሮች በሙሉ እንዲስተካከሉ ነው የተደረገው እና ለኢንፋንቲኖ በድጋሚ ሌላ ትልቅ የሚወቀሱበትን ነገር አመቻቹና ለራሳቸው ሰጡ። ዶናልድ ትራምፕ ደግሞ አመሰግናለሁ ብለው ጻፉ። የልጁ ቀይ ካርድ መነሳት በቃ አሁን እንደዚህ አይነት ኢፍትሐዊ የሆነ ነገርን እያስቀራችሁ ስለሆነ ፊፋ በጣም አሉኮ ብለው ጻፉና በጣም በቃ እንደገና ሰዎች ቁጣ እንዲሰማቸው አድርገዋል። ለማንኛውም እነዚህ የዓለም ዋንጫ እንግዲህ ትልልቅ መነጋገሪያ ርዕሰ ጉዳዮች ናቸው። ግን በሌላ ቀን አንፌርሊ ፌቨር የተደረገለት ሰው ወጥቶ ኢፍትሐዊነትን ስላስወገዳችሁ ብለው አፕሪሺዬሽን ሲያቀርብ ሳምቲንግ ፌር የተደረገ አይመስልም። አሁን ለሚሰማው ሰው እኮ እንደዛ ነው አንገልብጠ ነው የምታቀርበው። ስለ ሻራችሁልን ደስ ብሎናል ምናምን አትልም። መጀመሪያ ውሳኔው ልክ እንዳልነበረ
የሚያመላክት ነገር ትጽፋለህ። ለዛ ነው ለሬዲዮ የማይሆን አንድ ጨዋታ ነበር። ጨዋታ ሳይሆን ሪል የሰው ልጅ አስተሳሰብን የሚያሳይ የሆነ ነገር አደረገ something bad ከዛ ጮክ ብሎ ያንን መጥፎውን ነገር ያደረገው ሰው እንዳል ታውቃለህ። ሰው ተሰበሰበበት ነው ያደረገው። ድምጽ ተሰምቷል። ማን ነው እንትን ያደረገዋል? እሱ ያደረገውን ነገር እሱ ጠያቂ ስለሆነ መልስ የምትፈልጊው ከሌላ ሰው ነው። መልስ የምትፈልጊው አንቺ ጋር ነው። መልስ የሚፈልገው እኔ ጋር ነው። እሱ እኮ ያደረገው እኮ እሱ ነው። አሁን ሰውየው መጡና ፌር መሆን ስለጀመራችሁ ምናምን ሲሉ አሜሪካ ያላግባብ ተጫዋች ወጣባት አትመስል? አዎ እሱን ነው እኮ። እሺ በጣም እናመሰግናለን። አድማጮቻችን ከኛ ጋር ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በሌሎች የተለያዩ ዝግጅቶች ሸገር ስፖርት ዊዝ አበበ ግደይ በተሰኘው ዩቲዩብ ቻናላችን ላይ እናገኛችኋለን። እናማሻችኋለን። ለማታው ጨዋታ አትጠራጠሩ። እሺ መልካም ቀን በያላችሁበት ይሆንላችሁ። ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten.